ሁሉ ነገር አለኝ ብሎ አስበው ያውቃሉ? ቆንጆ መኪና፣ ዘመናዊ ቤት፣ የሞላ አካውንትና ሁሉም ሰው ቀና ብሎ የሚያየው ስኬት። ነገር ግን ብቻውን ሲሆን ይህ ነው እንደ ህይወት ብለው ጠይቀው ያውቃሉ? ዛሬ የምናየው ታሪክ ስኬትን በጥፍሯ የጨበጠች ነገር ግን በስኬቷ ውስጥ የጠፋች አንዲት ሴት ታሪክ ነው። ብዙዎቻችን ስኬትን የምንለካው በኪሳችን ባለው ገንዘብ ወይም በሰዎች አድናቆት ነው። ብሪትኒም እንደዚህ አታስብ ነበር። ሜክሲኮ መጽሔት ላይ ስሟ ሲወጣ በመቶ ሺህ የሚቆጠሩ ወንዶች ውበቷን ሲያደንቁና በወር $150,000 በኢትዮጵያ ብር በሚሊዮኖች የሚቆጠር ገንዘብ ስታገኝ የህይወቷ ጣራ ላይ የደረሰች መስሏት ነበር። ዛሬ ግን ብሪትኒ የምትናገረው ሌላ ታሪክ አላት። በዓለም ላይ ትልቁ ውሸት ዝና ነው ትላለች። ለምን? እንዴትስ ያን ሁሉ ሀብት ጥላ በትንሽ ደሞዝ ደስተኛ ለመሆን ቻለች? ይህን ሚስጥር አብረን እንፈትሻለን። ማንኛውም ሰው ወደ ስህተት ጎዳና የሚገባው በምክንያቱ ነው። የብሪትኒ የጥፋት መንገድ የጀመረው ገና በልጅነቷ ነው። ያደገችው በፍቅር በተሞላ ቤት ሳይሆን በቁጣና በጭቆና ውስጥ ነው። እናቷ ለብሪትኒ የምትሰጠው ፍቅር ሳይሆን አንቺ ማትረባ ሰው ነሽ የሚል የቃል ስቃይ ነበር። አንድ ልጅ ከቤቱ ፍቅር ሲያጣ ፍለጋው ወደ ውጭ ሆነ። ብሪትኒም 18 ዓመት ሲሞላ ከቤት የወጣችው ነፃነት ፍለጋ ነበር። ነገር ግን ያገኘችው ነፃነት ሳይሆን የባርነት ቀንበር ነበር። መጀመሪያውኑ የተሰበረ ልብ ይዛ ስለወጣች ፍቅሯን በሰዎች አድናቆት ውስጥ መፈለግ ጀመረች። ወደ ወሲብ ፊልም ኢንዱስትሪ ስትገባ መጀመሪያ ላይ ሁሉም ነገር አልጋ ባልጋ ነበር። ቆንጆ ነሽ የሚሏት ሰዎች ሲበዙ እናቷ ያሰጣችን ማንነት ያገኘች መሰላት። በየቀኑ ጠዋት ስትነቃ ራሷን ትጠራ ነበር። የአእምሮ ህመምተኛ ሆና ተመደበች። ድምጾችን ትሰማ ነበር። በሶስት ተጠመደች። በወር $150,000 እያገኘች ነገር ግን ህይወቷ 991 በመጥራትና ከስልክ በመውጣት ወይም ለመርዝ መከላከያ ተሞላ። ጓደኞቿ በሱስና ራሳቸውን በማጥፋት ሲረግፉ እያየች የሷም ተራ መቼ እንደሚሆን ተጠብቅ ነበር። ያገኘሁት መስሎኝ ነበር ግን ይበልጥ ጠፍቼ ነበር ትላለች። የሰው ልጅ የመጨረሻውን ደረጃ ላይ ሲደርስ ነው እግዚአብሔር የሚያስታውሰው። ብሪትኒ ሮይን በማቋረጡ ምክንያት ሰውነቷ ቁስልና ሞትን በአይኗ ስታይ ወደ አያቷ ደወለች። አያቷ ወደ ቤተ ክርስቲያን ወሰደቻት። ኢየሱስን ተዋወቀች። ነገር ግን ትግሉ እዚህ አላበቃም። ሰይጣን የለመደውን ምርኮ በቀላሉ አይለቅም። በሴትነቷ የሚነግድ አዘዋዋሪ ህይወቷ ውስጥ ገብቶ እንደገና ወደ ጨለማው መለሳት። ለበርካታ ዓመታት በመንፈሳዊ ህይወትና በኃጢአት መካከል ትዋዥቅ ነበር። ሆኖም እግዚአብሔር በቃሽ የሚልበት ቀን ደረሰ። አንድ ቀን ወደ ስራዋ ስትሄድ አውሮፕላኗ ውስጥ ሆና መጽሐፍ ቅዱስን ስትገል ራእይ ምዕራፍ 2 ላይ ያለው ቃል ልቧን ሰነጠቀው። ንስሐ እንድትገባ ጊዜ ሰጥቻለሁ የሚል ቃል ለሷ ብቻ የተጻፈ መሰላት። ያን አውሮፕላን ስትወርድ የብሪትኒ የ7 ዓመታት ጨለማ ጉዞ አበቃ። ሁሉም ነገር ጥላ ወጣች። ከሚሊዮኖች ብሮች ይልቅ በሰዓት $1 የሚከፍለውን ተራ ስራ መረጠች። ታውቃላችሁ ትላለች ብሪትኒ፣ መጀመሪያ ላይ ኑሮዬ ከበደኝ፣ የምፈልገውን ልብስ መግዛት አቃተኝ፣ ክራይ መክፈል አስቸገረኝ። ነገር ግን ለ7 ዓመታት ያጣሁትን እንቅልፍ አገኘሁ። በገንዘብ የማይገዛውን ሰላም አገኘሁ። ላለፉት 12 ዓመታት ከአእምሮ መድኃኒት ነፃ ሆኖ በደስታና በፍቅር እየኖረች ትገኛለች። ዛሬ ብሪትኒ የምትመሰክረው ስለ ሀገሪቷ ሳይሆን ስለ ነፃነቷ ነው። ይህ ታሪክ ዛሬ ለሁላችን ጠርቅ ትምህርት ነው። ስኬት ማለት በሰው እይታ መክበር ሳይሆን በውስጥ ማንነት ማረፍ ነው። ብሪትኒ የተሟላ ህይወት ኖሯት ባዶ ነበረች። ዛሬ ግን ተራ ህይወት ኖራ በረከት ሆናለች። እናንተ ዛሬ ሰላም አላችሁ? ምናልባት የምትሮጡለት ነገር ሁሉ ተሳክቶላችኋል፣ ግን ውስጣችሁ ግን አሁንም ገና ነው የሚል ባዶነት አለው። መፍትሄው ከውጭ ሳይሆን ከውስጥ ነው። ከውስጥ መሆኑን አትርሱ። ይህን ቪዲዮ ስላያችሁ እናመሰግናለን። ሌሎች እንዲደርስ ላይክ እና ሼር አድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።